ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ መረጃዎችን አሰባስበን ይዘን መተናል። እስከ ፕሮግራማችን ፍጻሜ ስትቆዩን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ወቅታዊ ጉዳዮች ላይ ሀሳብ አስተያየታችሁን አጋሩን። በርከት ያሉ ጥንቅሮችን ይዘናል። በወቅታዊ ጉዳይ የዓለም ዋንጫን በስፋት እናነሳለን። ቢጠናቀቅም አነጋጋሪ ሁነቶች አሁንም እንደቀጠሉ ነው። ለየት ያለ ጥንቅር ይዘናል። የአውሮፓ ሀያላን ክለቦችንም ወቅታዊ የቡድን ዜና፣ የዝውውር ጉዳዮችን እናነሳለን። በተወዳጁም የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በስፋት ትልቆቹን ክለቦች እናነሳለን። ሲቲ ቤት የተጫዋች ዝውውር፣ በቼልሲ ለየት ያለ ታሪክ እናካፍላችኋለን። በሊቨርፑልም የመረጃ ሰዓታችን የሚጠበቁ ሁነቶች አሉ። የአርሰናል ዝውውር በጣም ያልተጠበቁ ዝውውሮች ልንሰማ ነው። በዩናይትድ በኩል ተጫዋች አሁንም አስፈርሟል ማንቸስተር ዩናይትድ። ስለ ሶስተኛው ፈራሚ እንነግራችኋለን። በዩናይትድ በኩል የሚጠበቁ ዝውውሮችም አሉ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን አብራችሁን ቆዩን። በዓለም ዋንጫ ጉዳይ እንጀምር። የዓለም ዋንጫ በስፔን አሸናፊነት ተጠናቋል። አርጀንቲና በዓለም ዋንጫ የፍጻሜ ታሪክ በርካታ ቀይ ካርዶችን ያየች ብሔራዊ ቡድን ሆናለች። 3 ቀይ ካርድ አላት በፍጻሜ ጨዋታ። የዚህኛው የዓለም ዋንጫ 2026 የዓለም ዋንጫ የፍጻሜ መርሃ ግብር ላይ የአርጀንቲናው ተጫዋች ኤንዞ ፈርናንዴዝ በቀይ ካርድ ከሜዳ እንደወጣ ይታወቃል። በነገራችን ላይ ውድ ቤተሰቦቻችን አርጀንቲና 25 ጥፋቶችን ስፔን ላይ ፈጽማለች በጨዋታው። ይሄ በዓለም ዋንጫ በጣም ትልቁ ነው። አርጀንቲና ከፈረንሳይ ጋር በነበራት የ2022 የዓለም ዋንጫ የፍጻሜ ጨዋታ ያኔ ሻምፒዮን በሆነችበትም 26 ጥፋቶችን ፈረንሳይ ላይ ፈጽመ ነበረ። ትላንትና ደግሞ 25 ጥፋት ነው በአንድ ነው ዝቅ ያለውና በጣም አስገራሚ ነው። ከዛ ውጪ በዓለም ዋንጫ ፍጻሜ ጨዋታ ትላንትና ጭራሽ አንድም ኢላማውን የጠበቀ እንኳን ሙከራ ሳያደርጉ ነው 25 ጥፋቶችን የፈጸሙ። ቀይ ካርዱ የምንመለከተው ውድ ቤተሰቦቻችን ከዚነዲን ዚዳን 2-6 በኋላ ኤንዞ ፈርናንዴዝ በዓለም ዋንጫ የፍጻሜ ቀን በ90 ደቂቃ ውስጥ በቀይ ካርድ የወጣ የመጀመሪያው ተጫዋች ሆኗል። ዚነዲን ዚዳን ከ20 ዓመት በፊት ማታራዚን ነበር በቴስታ ብሎት ከሜዳ በቀይ ካርድ የወጣው። ኦልሞስት የአርጀንቲና የጨዋታ ስታይል በብዙ ሲተች የነበረው አንደኛው በጣም አግሬሲቭ አጨዋወትን ይጠቀሙ ነበረ። ሌላ አርጀንቲና ያደረጉትን በጣም አስገራሚ ነገር እንንገራችሁ። የስፔን ብሔራዊ ቡድን ዋንጫውም ከፊፋው ፕሬዚዳንት ዣን ኢንፋንቲኖ እና ከአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ሲቀበሉ የአርጀንቲና ተጫዋች አንድ ተጫዋች ብቻ ወደ ቤተሰቦቻችን ፊቱን ወደ ስፔናውያን ያዞረው። ቀሪዎቹ ተጫዋቾች በሙሉ ጀርባቸውን ለስፔናውያን ሰጥተው ነው ዋንጫውን ስፔኖች ያሰጡት። ይሄ በነገራችን ላይ ከፊፋ ስርዓት አንጻር ለአሸናፊ ቡድን ክብር ከመስጠት አንጻር የሚታይ እንጂ አስገዳጅ ሊሆን ይችላል። ያው ሜዳ ጥሎ መውጣት አይቻልም፣ ግን የአርጀንቲና ተጫዋቾች ያንን ማድረጋቸው በጣም አነጋጋሪ ሆኗል። የአርጀንቲና ፕሬዚዳንት ብሔራዊ ቡድኑ በዓለም ዋንጫ ያደረገውን ጉዞ ተከትሎም የቡድኑ አባላት በመረጡት ቀን ብሔራዊ የበዓል ቀን እንደሚያውጁ አሳውቀዋል። ዣቪየር ሜሌ እንዳሳወቁት የቡድኑ ተጫዋቾችና የአሰልጣኝ አባላት በሚወስኑት ቀን ከህዝቡ ጋር ደስታቸውን እንደሚያከብሩ ገልጸዋል። የቡድኑ አባላት ጉዟቸው እውቅና ለመስጠትና ለማክበር በሚወስኑት ቀን ብሔራዊ የበዓል ቀን እንደሚሆን ለህዝቡ አሳውቋል። የአርጀንቲና ብሔራዊ ቡድን የዓለም ዋንጫ ጉዞ በመንግስት ደረጃ ድጋፍ አግኝቷል። ለብሔራዊ ቡድኑ ከፍተኛ ድጋፍ እናደርጋለን ብለዋል። በነገራችን ላይ በዓለም ዋንጫ ጨዋታ ወቅት በአርጀንቲና ደጋፊዎች የልብ ህመም እንዳጋጠማቸው ተነግሯል። 2 ሰዎች በልብ ህመም ምክንያት መሞታቸውን የሀገሪቱ መገናኛ ብዙሃን አረጋግጠዋል። በተጨማሪም አንድ ደጋፊ ህይወቱ አስጊ ሁኔታ ላይ እንደሚገኝ ተነግሯል። በሌላ በኩል ከፍጻሜ በኋላ በርካታ ደጋፊዎች በቦኖስ አይረስ ቡድኑን ለማመስገን ተሰባስበው እንደነበረም ተገልጿል። ይህንንም ተከትሎ በርካታ የአካል ጉዳት በግርግሩ ወቅት አጋጥሟል የተባለው የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በፍጻሜው በተመዘገበ ውጤት አለመከፋታቸውን ገልጸዋል። አልተከፋውም ያሉት ዶናልድ ትራምፕ ስፔን የተሻለ እንደተጫወተች መናገር ፈልጋለሁ፣ ሁለቱም ጥሩ ተጫውተዋል፣ ለፍጻሜም ደርሰዋል ብለዋል። ይዞም አስደሳች ጨዋታ ነበረ፣ ስፔን የበላይ ይመስሉ ነበረ ያሉት ዶናልድ ጄ ትራምፕ በአርጀንቲና ሽንፈት አልተከፋውም ሲሉ ያው ሜሲ ዋንጫውን ስላልበላ
አልተከፋውም እያሉ ነው ወደ ቤተሰቦቻችን። በተጨማሪነት በዓለም ዋንጫ ከሌሎች 5 እጥፍ ስኬታማ ነበር ብለዋል እሳቸው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዓለም ዋንጫው የምንጊዜ ምርጡ ብለውታል። ዓለም ዋንጫው ከዚህ በፊት ከተዘጋጁ ዓለም ዋንጫዎች 5 እጥፍ ስኬታማ ነበር ብለዋል። እንደተነገረኝ ከሆነም ከዛም ይበልጣል የሚሉት ዶናልድ ትራምፕ በሀገራችን በጣም ኮርተናል ብለዋል። አክለው ሁሉም ሰው የሰራው ድንቅ ነው፣ በስራችሁም ኮርተናል። ይሄ የዓለም ዋንጫ ምርጥ ዝግጅቶች አንዱም ሲሉ የሀገራቸውን የዓለም ዋንጫ ሞካሽተዋል። የዓለም ዋንጫ ውጣ ውረዱ ግን የተንገላቱ በተለይም አፍሪካውያንና የመካከለኛው ምስራቅ አረብ ሀገራት ግን ይረሱላቸዋል ተብሎ አይታሰብም። ስፔን በዚህ ዓለም ዋንጫ 8 ጨዋታ ውስጥ 7ቱን ድል አድርጋለች። አንድ ጨዋታ ናቸው የወጣችው። ከ8 ጨዋታ 7ቱን መረቧን አላስደፈረችም። አንድ ጎል ብቻ ነው የተቆጠረባት። የውድድሩ አሸናፊ ናት። አቻ ውጤቷም ያለው ከኬፕ ቨርዴ ጋር 0-0 ተለያይታ የኬፕ ቨርዴው ግብ ጠባቂ ቮጂኒያ ዝነኝ የሆነበት ጨዋታ ነው። ከዛ በኋላ በምድቡ ጨዋታ ሳውዲ አረቢያን 4-0፣ ኡራጋይን 1-0፣ በ32 ጥሎ ማለፍ ኦስትሪያን 3-0፣ በ16 ጥሎ ማለፍ ፖርቱጋልን 1-0፣ በሩብ ፍጻሜ ቤልጂየምን 2-1፣ በግማሽ ፍጻሜ ፈረንሳይን 2-0፣ በፍጻሜ ጨዋታ አርጀንቲናን 1-0 ድል አድርጋ ነው ዋንጫውን መውሰድ የቻለችው። ይሄ በጣም ትልቅ የሚባል ጉዞ ነው። የስፔን አጀማመር ልክ እንደ 2010 0-0 ጀመረች። ልክ እንደ 2010 ዋንጫውን ወሰደች። ስፔን የመጀመሪያው የፊፋ የዓለም ዋንጫ አሸናፊ ቀለበትን ተቀብላለች። በኤንኤፍኤል እና በኤንቢኤ ታዋቂነት ያገኘው ባህል ተከትሎ እያንዳንዱ ተጫዋችና የአሸናፊው አሰልጣኝ ቡድን አባል ዘንድሮ ቀለበት እንደተበረከተላቸው ይታወቃል። ይህም በታሪክ ለመጀመሪያ ጊዜ ሲሆን የዚህ ታሪክ ተቋዳሽ የሆነችው ደግሞ ስፔን ሆናለች። በዚህ በስፔን ብሔራዊ ቡድን ውስጥ ደግሞ ከነበሩ ተጫዋች ላሚን ያማል ፍጹም የተለየ ነው። ላሚን ያማል 14 የቶርናመንት ወይም የኔሽንስ ሊግ የዓለም ዋንጫን ጨምሮ የአውሮፓ ዋንጫን ጨምሮ ተጫውቷል። እንዳጠቃላይ በሜዳ ላይ ቋሚ ሆኖ በጀመረባቸው በ14ቱ 14 ድል አለው። በጣም ትልቅ የሚባል ቁጥር ነው ያለው። ከዛ ውጪ በስፔን ብሔራዊ ቡድን ውስጥ የፋቢያን ሩይዝ ይለያሉ። ወደ ቤተሰቦቻችን ፋቢያን ሩይዝ ባለፉት 50 ጨዋታ ላይ አልተሸነፈም። 10 ተጫዋቾች የዓለም ዋንጫና የአውሮፓ ዋንጫን የአውሮፓ ሻምፒዮንስ ሊግን ካነሱት ውስጥም በፍጻሜ ጨዋታ ላይ ከተገኙት ውስጥም ፋቢያን ሩይዝ ይገኛል። በጣም አስደናቂ የሚባል የውድድር ዓመትን አሳልፈዋል። በባየር ሙኒክ፣ በሪያል ማድሪድ፣ በፓሪስ ሰን ዠርሜን የአውሮፓ መድረኮችንም የተቀናጀ ተጫዋች ነበረም። ወደ ዓለም ዋንጫ የምርጥ 11 መረጃዎች ስናልፍ በእርግጥ ሁሉም የየራሱን ምርጥ 11 ይፋ አድርጓል። የሁስኮርድን እናድርሳችሁ። በዓለም አቀፍ ደረጃ በትልቁ ከሚጠበቁ ሚዲያዎች ውስጥ አንዱ የሁስኮርድ ምርጫ ነው። ሁስኮርድ የዓለም ዋንጫውን ከፍተኛ ሬቲንግ ያገኙ ምርጥ 11ዶችን ሲመርጥ ግብ ጠባቂ ሾቤርን መርጧል። የግብፁን 4 ተከላካይ ፔድሮ ፓሮ እና ፓውኮ ባርሴን ከስፔን፣ ላውታሮ ማርቲኔዝን ከአርጀንቲና እና ኑኖ ሜንዴሽን ከፖርቱጋል፣ አማካኝ ስፍራውን ቤሊንግሃም ከእንግሊዝ፣ ኦሊሴ ከፈረንሳይ፣ ሮድሪ ከስፔን፣ የአጥቂ ስፍራ ተጫዋች ሶስቱን ሊዮኔል ሜሲ ከአርጀንቲና፣ ኤርሊንግ ብሩት ሃላንድ ከኖርዌይ እና ኬሊያን እምባፔን ከፈረንሳይ መርጧል። ምናልባት ይሄ የሁስኮርድ ነው። እናንተ በውድድሩ በጣም ምርጥ ሆኖ ያልተካተተ መካተት ነበረበት የምትሉትን ልታጋሩን ትችላላችሁ። ዝውውሮችን እናንሳ። የቀድሞ የማንቸስተር ዩናይትድ የአሁኑ የፊዮረንቲና ግብ ጠባቂ ዳቪድ ዴሃ በትልቅ ክለብ እየተፈለገ ነው። ዩቬንቱሶች ናቸው ዋነኛ ፈላጊ። ዳቪድ ዴሃ በፊዮረንቲና የቀጥል ዘንድ ግን የፊዮረንቲና ፍላጎት ነው። ፊዮረንቲናዎች ዴቪድ ዴሃን በቀጣይነት ኮንትራቱን አራዝመው የማቆየት ፍላጎት የነበራቸው ቢሆንም የኤሚሊያኖ ማርቲኔዝን ምርጫቸው ቢሆን የኤሚሊያኖ ማርቲኔዝን ዝውውር ለመፈጸም ያዳገታቸው ዩቬንቱሶች አሁን ፊታቸውን ወደ ዳቪድ ዴሃ ማዞር ጀምረዋል ተብሏል። ከዚህ ጋር በተያያዘ በዳቪድ ዴሃ በኩል እስከ 28 ኮንትራት አለው፣ እስከ 29 የመራዘም መብት አለው ፊዮረንቲና። ከጉዳዩ ጋር በተያያዘ የዩቬንቱስ ጥያቄ የተንተረሰ ውሳኔ በፊዮረንቲናም በተጫዋቹ ዳቪድ ዴሃ በኩል ይወሰናል ተብሏል። እዛው በጣሊያን ቆይታችን የኤሲ ሚላኑ ራፋኤል ሊያውን እናንሳ። በዚህ ክረምት ክለቡን መልቀቅ ይፈልጋል። መዳረሻው ግን የተረጋገጠ አይደለም። ሞር የፕሪሚየር ሊግ ክለቦችን መቀላቀል ይፈልጋል። በክረምት ላይ በርከት ያሉ ክለቦች ስማቸው እየተነሳ ነው። ባርሴሎና ተብሎ ነበር። አንቶኒ ጎርደንን አስፈርመዋል። ራሽፈርድ እስካሁን ያላበቃ ነገር ነው። ማንቸስተር ዩናይትድ ስሙ ሲነሳ ነበር። አንድችም እንቅስቃሴ ያላረገም። አሁን ሞርጋን ሮጀርስን ያጣው አስቶን ቪላ
በተጫዋቹ በኩል ስሙ በስፋት እየተነሳ ነው። ሚላን እስከ 60 ሚሊዮን ዩሮ ለተጫዋቹ ይፈልጋል። እስከ 50 ሚሊዮን ዩሮ በአስገዳጅ ሁኔታ ሊቀበሉ ይችላሉ ሌሎች አማራጮች ሁኔታ ተራሰ። ምክንያቱም አሁን ላይ እስከ 28 ኮንትራት አለውና ለኤሲ ሚላን በጣም አንገብጋቢ የሚባል የሽያጭ ሰዓት ላይ አልደረሰም። ጋዜጣ ዴሎ ስፖርት እንዳስነበበው ከሆነ ግን ተጫዋቹ ሞር ወደ እንግሊዝ ፕሪሚየር ሊግ የማምራት ዋነኛ ፍላጎት አለው። እዛ ላይ ተንተራሰ ዝውውር በዚህ ክረምት ሊፈጸም ይችላል። በሪያል ማድሪድ በጥብቅ ይፈለጋል የቦሩሲያ ዶርትመንድ ተከላካይ ኒኮ ሾልተርበርግ። ከዚህ ጋር በተያያዘ ሪያል ማድሪዶች በተጫዋቹ ጉዳት ምክንያት ይህን ዝውውር በዚህ ክረምት ላይ ፈጽሙት ይችላሉ ተብሏል። በሪያል ማድሪድ በኩል ይህን ጀርመናዊ ተጫዋች ለማስፈረም እስከ 50 ሚሊዮን ዩሮ ፍላጎት ነበራቸው ለማስፈረም፣ ግን አሁን ላይ በድርድር ነው የውል ማፍረሻው ቀኑ ስላበቃ ማለት ነው። ሾልተርበርግ ለረጅም ጊዜ ጉዳት ላይ መሆኑ የውል ማፍረሻው ማብቃቱ ጨምሮ በሪያል ማድሪድ በኩል በዚህ ክረምት ዝውውሩ እንደማይፈጸም ነው ማርካ ያረጋገጠው። ከዛ ውጪ ምናልባት በሪያል ማድሪድ በኩል እናነሳ የወደድ ነው ኬሊያን ምባፔን ነው። ሻምፒዮንስ ሊግ ኮከብ ጎል አስቆጣሪ ነበር። የላሊጋ ኮከብ ጎል አስቆጣሪ ነበር። የዓለም ዋንጫ ኮከብ ግብ አስቆጣሪ ነው። የዓለም ዋንጫ ባለብዙ ጎል ባለቤት ነው። ተከታታይ የዓለም ዋንጫ ኮከብ ጎል አስቆጣሪም በብቸኝነት ኬሊያን ምባፔ ነው። ኬሊያን ምባፔ ለሪያል ማድሪድም ለፈረንሳይም እንዲያሉ ቁጥሮች ቢኖሩትም ከፈረንሳይም ጋር ይሁን ከሪያል ማድሪድ ጋር ይሁሉ ነገር ባሳካባቸው ጊዜያት የዓለም ዋንጫም ሳያነሳ የላሊጋም ጨምሮ የቡድን ውድድሮችን ዋንጫ ከማድሪድ ጋር ግን እንዳላነሳ ይታወቃል። በአንጻራዊነት በባርሴሎና በኩል 8 ተጫዋቾች የዓለም ዋንጫን ማንሳታቸው የሚዘነጋ አይደለም። በእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዝውውር ጉዳዮች እንሻገር። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ ዌስትሃም ዩናይትድ ከወረዱት አንዱ እንደሆነ ይታወቃል። የዌስትሃም ዩናይትዱ የቀኝ ተመላላሽ አሮዋነ ቢሳካ ደግሞ በበርካታ ክለቦች እየተፈለገ ነው። ከወረደ ዌስትሃም የጣሊያኑ ክለብ ላዚዮ የ28 ዓመቱን ተጫዋች ለማስፈረም ፍላጎት አለው። ነገር ግን በፕሪሚየር ሊግ የሚጫወቱ ክለብ ደግሞ እንደ ኤቨርተን ያለም የአሮዋነ ቢሳካ ፈላጊ እንደሆነ ይታወቃል። ከዚህ ጋር በተያያዘ ተጫዋቹ በቀጣይነት በፕሪሚየር ሊግ መቆየት ከሆነ ምርጫው ኤቨርተን፣ ከፕሪሚየር ሊግ ውጪ በጥቅማጥቅም ተደራድሮ የተሻለ ከሆነለት ደግሞ እንደ ላዚዮ ያለ ክለብ የተጫዋቹ ፈላጊ ናቸው። መረጃው የዴይሊ ሜል ነው። ፉልሃም አሰልጣኝ ከቀየረ በኋላ በተለይ አልቫሮ አርቤሎአ ከመጡ በኋላ ፍላጎቶች ሁሉ ከሪያል ማድሪድ ያሉ ተጫዋቾችን ወደ ማምጣት ተቀይሯል። እሳቸው በሪያል ማድሪድ ሳሉ በሪያል ማድሪድ ጊዜ የማያገኙና የመጨረሻ ደቂቃን ያላገኙ ግን ለእሳቸው ለፉልሃም ቡድን ጠቃሚ ያሏቸውን ከማድሪድ ማስኮብለል ይፈልጋሉ። አንደኛው ፍራንኮ ማስታንቱኖ፣ ሁለተኛ ጎንዛሎ ጋርሻ ነው። የጎንዛሎ ጋርሻ በተወሰነ መንገድ አጠራጣሪ ነው። ምናልባት የሞሪኒዮ ቅድ ከሱ ጋር በተያዘ በጣም የተሻለ ስለሆነ አርቤሎአ ሁለቱንም ተጫዋቾች ከሪያል ማድሪድ ለማምጣትና በፉልሃም ለማጫወት ፍላጎት አላቸው። ቀጣይ ክራቨን ኮቴጅ መሪ ናቸው። ማስታንቱኖ በውሰት የመልቀቅ ዕድሉ በጣም ሰፊ ነው። ፉልሃሞች ሁለቱንም በግዢ ሳይሆን ሞር በውሰት የመውሰድ ፍላጎት አላቸውና በቀጣይ ከሪያል ማድሪድ ጋር እንዲሁ ድርድር ያደርጋሉም ተብሎ በሰፊው እየተጠበቀ ይገኛል። ማንቸስተር ሲቲ የታይጃኒ ራይንደርስን ዝውውር በዚህ ክረምት ላይ ፈቅድ ይችላል እና ማንቸስተር ሲቲዎች በዚህ ክረምት ላይ ተጫዋቹን በአማካኝ ስፍራ ላይ ማቆየትን ቅድሚያ ይሰጣሉ። በዛ ላይ የሮድሪን ጉዳይ ለባት ሳይሰጡ ታይጃኒ ራይንደርስን ከቡድኑ መልቀቅ አይፈልጉም። ኒውካስልና አትሌቲኮ ማድሪድ እንደ ጋላታሳራይ ያሉ ክለቦች የዚህ ተጫዋች ፈላጊ መሆናቸው በስፋት ሲነገር ነበረ። ሲቲ ታይጃኒ ራይንደርስን ከኤስ ሚላን በ55 ሚሊዮን ዩሮ ባለፈው ክረምት ነበር ያስፈረመው። በዚህ ክረምት ላይ ግን ተጫዋቹን ከመልቀቅ ይልቅ ማቆየትን ቅድሜ ይሰጣሉ። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሲቲ በዚህ ውድድር ዓመት በተለይም የቡድኑ ወሳኝ ቁልፍ ተጫዋች መልቀቅ የማይፈልግበት ሰዓት አዲስ አሰልጣኝ በቀጠሩ ሰዓት ቡድኑን ማፍረስ አይፈልጉም እና አዲሱ አሰልጣኝ የራሳቸውን ጠንቅቅ ያለ ቡድን እስኪገነቡ ድረስ ሞር ባለው ቡድን ላይ ወይም የጋርዲዮላ ቡድን ላይ ተጫዋቾችን ማስፈረም እንጂ ወሳኞችን መልቀቅ አይፈልጉም። አንዱ ሮድሪን መልቀቅ የማይፈልጉት 1 ዓመት ኮንትራት እየቀረው ቡድኑ እንዳይፈርስ ነው በአዲስ አሰልጣኝ ስር ስለወደቀና የታይጃኒ ራይንደርስም በዛው የሚታይ ይሆናል በማንቸስተር ሲቲ ቤት። ማርክ ኩኮሪያ ለቼልሲ የዝውውር ሂሳብ አስገኝቷል፣ በጣም ትልቅ የሚባል። ከዛ ውጪ ለቼልሲ በንብረት በነበረ ሰዓት በስፔን ብሔራዊ ቡድን ካምፕ በቆየበት ጊዜ በየቀኑ $11,000 ወደ ቼልሲ ካዝና ሲያስገባ ነበረ። ማርክ ኩኮሪያ የዋንጫ ድርድሮቹን ባለም ዋንጫም ሲያጅብ
ተጠሪነቱ ግን ለሪያል ማድሪድ ሆኖ ነው በዓለም ዋንጫ የተሳካለት። ማርኮ ኮሪያ የፊፋ ዓለም ዋንጫን ከስፔን ጋር የፊፋ ክለቦች ዓለም ዋንጫን ከቼልሲ ጋር ማሳካት ችሏል። ፊፋ ያዘጋጃቸውን መድረኮች ጥርግርግ እያደረገ ይገኛል። የቼልሲ ንብረት አይደለም። በእርግጥ ቼልሲ በዛ ቦታ ላይ ተጫዋች ለማምጣት አሁንም ጥረት እያደረገ ይገኛል። ሻቬሪ ይጠቀሳል። በዛ ቦታ ላይ ከሪዮ ቫይካኖ ለማምጣት አሁንም ድርድሮች፣ እንቅስቃሴዎች እንደቀጠሉ ናቸው። ግን ብቸኛው አይደለም። የኒካስሉ ሊሻልም በዋነኝነት ይጠቀሳል። በእርግጥ የቼልሲ የቀድሞ ንብረት እንደነበረ ይታወቃል። በቼልሲ ዝውውር ላይ አዲስ እድገት ያሳየ ዝውውር የለም። ይሄን መረጃ እስካጠናቀርንበት ሰዓት ብቻ ምናልባት አዲስ ነገር ካለ እንደ ሁልጊዜው ልጽፉልን ትችላላችሁ። ከዛ ውጭ ግን አንድ ነገር ለቼልሲ ደጋፊዎች እናጋራ። ልክ በዛሬዋ ቀን 2004 ዲዲየር ድሮግባ የቼልሲ ተጫዋች ሆነ። 2004 ልክ በዛሬዋ ቀን ቼልሲዋን የድሮግባን ትዝታችሁን ግን ብታጋሩን ደስ ይለናል። ከሊቨርፑል ጋር በተያያዘ ውድ ቤተሰቦቻችን በሊቨርፑል በኩል ሊቨርፑል ለሚቀጥሉት 2 ሳምንታት ለሚደረጉ የፕሪሲዝን ጨዋታ ወደ ቺካጎ ያቀናሉ። የኬቴኬና ኮነር ብራድሊ ከስብስቡ ጋር ይጓዛሉ የሚሉ መረጃዎች በስፋት እየወጡ ነው። ሁለቱም የማገገም ሂደት ላይ ናቸው። በእርግጥ ለቡድኑ እንግዲህ ከቡድኑ ጋር ያላቸው ትስስር እንዲቀጥለም ከማሰብ ሊሆን ይችላል። አንድ ኤራውላ በቡድኑ እንዲካተቱ ያደርጓቸዋል ተብሎ የሚታሰበው የሊቨርፑል እንግዲህ የዓለም ዋንጫ ቆይታ ላይ የነበሩ ተጫዋቾች በእረፍት ይቆያሉ ማለት ነው። በተለይም ረጅም ርቀት የሄዱት እነ አሌክሲስ ማካሊስተር እነ ቪክተር ሙኒዝ ጨዋታ እንኳን ላይ ብዙ ባይሳተፉም ይሄዳሉ። አዲስ የሊቨርፑል ፈራሚ ቪክተር ሙኒዝ በነገራችን ላይ ከፈርናንዶ ቶሬዝ በኋላ የዓለም ዋንጫን ያሸነፈ ስፔናዊ ተጫዋች መሆን ችሏል። በሊቨርፑል ያለ ፈርናንዶ ቶሬዝ ነበረ ስፔናዊ የመጨረሻው ተጫዋች የነበረው። ከዛ ውጪ ምናልባት ለሊቨርፑል ደጋፊዎች መረጃ ከሰጠን ለቅድመ ውድድር ዝግጅት ወደ ዩናይትድ ስቴትስ ኦፍ አሜሪካ በሚጓዘው ሊቨርፑል ቡድን ዙሪያ እዛው ዩናይትድ ስቴትስ ኦፍ አሜሪካ ከደረሱ በኋላ ቺካጎ ከሄዱ በኋላ አንድ ኤራውላ ጋዜጣዊ መግለጫ ይሰጣሉ። ያንን ጋዜጣዊ መግለጫ ለሊቨርፑልውያን በሁለቱም ዩቲዩብ ገጻችን የምናደርሳቸው ይሆናል። አርሰናል በቀጣይነት የዝውውር መስኮቱ ላይ በጣም በብልሃት በተጠና መንገድ እንጓዛለን ባሉት መሰረት ብዙ ገንዘብ ላያወጡ ይችላሉ። ምናልባት ጆሽ ክሮንኬ ዋንጫ ልክ ሲያነሱ የፕሪሚየር ሊጉን አንድ ነገር ተናግሮ ነበር። ተጫዋች እናስፈርማለን፣ ዋንጫ ብናነሳም ቡድኑን እናጠናክራለን፣ በቂ ነው ብለን አንቀመጥም ብለው ነበር እሳቸው። ግን ከዛ በኋላ የአርሰናል ደጋፊዎችን ብዙ ያስቆጩ የዝውውር እንቅስቃሴዎችና በጣም የተራዘሙ ድርድሮች እየሰማ እንገኛለን። ምናልባት የተጠናቀቀ ዝውውር እንደ ክርስቶስ ዞሊስ ያለ ያው አርሰናል የሕክምና ምርመራውን አድርጎ ይፋ ባያደርገውም ማለት ነው በትልቁ ሲጠበቅ ነበር በዚህ ሳምንት። በነገራችን ላይ አርሰናል ይፋ ያደርጓል ተብሎ በተያዘው ፕሮግራም መሰረት አሁን ላይ ግን በጣም በተጠና ዝውውራቸው ለአብነት ያክል ጆን ስቶንስን ነፃ ነው የሚገኘው ወደ ቡድኑ ለማምጣት እቅድ አላቸው። ምክንያታቸው የሳሊባ ጉዳት ሁኔታን በተመለከተ ነው። ልምድ ስላለው በነገራችን ላይ ቼልሲዎች ይህን ተጫዋች ማስፈረም ያለባቸው የሚል የቼልሲ ሌጀንዶችም እንደነበሩ የሚዘነጋ አይደለም። የዞሊ ዝውውር ጉዳይ ካበቃ በኋላ አርሰናል በቀጣይነት የክርስቶስ ዞሊስን ጉዳይ በዛ ቦታ ላይ ካመጣ በኋላ ሌላ የግራ ክንፍ አጥቂ ያመጣል ተብሎ ሲጠበቅ ነበረ። ያውም ሮጀርስ ነበረ። ቼልሲ ከተመሱ የ9 ቁጥር አጥቂን እያፈላለገም ይገኛል። በነገራችን ላይ ትኩረታቸው አሁንም ዩሊያን አልቫሬዝ ነው። ስለዚህ አርሰናል በቀጣይነት የሚያደርገው ዝውውር ወይ የግራ ክንፍ አጥቂ ወይ 9 ቁጥር ነው የሚሆነው። ዩሊያን አልቫሬዝ ቢሆን የበርካቶች ምርጫ ነው፣ የሚኬል ማርቲያን አርቴታም ጭምር። ከዛ ውጪ ቤን ዋይት ከጉዳት ካገገመ በኋላ በዝግጅት ጊዜ ውስጥ ለመሳተፍ እንደሚመለስ ሲጠበቅ ቲምበር በፕሪሲዝን የዝግጅት ጊዜ ውስጥ ሚና እንግዲህ መሳተፍ እንደሚችል በዛ ውስጥ እየተነገረ ይገኛልና ምናልባት ግን ጉዳቱ እንዳያገረሽ ሚኬል ማርቲያን አርቴታ በጣም በጥንቃቄ የፕሪሲዝን ጊዜንም ከዩሊያን ቲምበር ጋር እንዲያሳልፋሉ ተብሎ ይጠበቃል። ምናልባት የብሩኖ ጉማሬሽ ጉዳይ የሚሉ ብዙ ጥያቄዎች እየመጡልን ነበረ። ይህን መረጃ ለእናንተ እስካደረስንበት ሰዓት ድረስ እድገት አላሳየም። አርሰናል ጥሩ ስምምነት ላይ ለመድረስ ፍላጎቱ በዛው በተለይ በገንዘብ ጉዳይ ላይ ነው ፍላጎቱ እንዳለ ሲሆን በኒካስል ዩናይትድ በኩል ግን ዋጋ እንቀንስ የሚል ነው። ኒካስል 100 ሚሊዮን ፓውንድ አርሰናል ከ60 ሚሊዮን ፓውንድ በላይ አልከፍልም ብለው የ40 ሚሊዮን ፓውንድ ልዩነት ተፈጥሯል። ቀላል የሚባል ገንዘብ አይደለም። አሁንም የዝውውሩ ሂደት እዛ ላይ ነው ያለው። በተለይም ከአርሰናል ከወቅቱ ፖሊሲ አንጻር በጣም አስቸጋሪ ሊመስል ይችላል የብሩኖ ጊማሬሽም ዝውውር። ከዛ ውጪ ጋብርኤል ማጋሌሽ ከብራዚል ብሔራዊ ቡድን የዓለም ዋንጫ ስንብት በኋላ በዛው በብራዚል እንደሚገኝ ይታወቃልና የትውልድ ከተማው የአካባቢው ቡድን ውስጥ ተሰልፎ ተጫውቷል በነገራችን ላይ እና አርሰናሉ ሰው ትላንትና ጋብርኤል ማጋሌሽ
እንደ ልማዱ ግብ አስቆጥሯል። የአካባቢው ቡድን መለያ ለብሶም ጭምር የተጫወተበት ጨዋታ ነበረ። ምንም ጉዳት እንዳላስተናገደ ማረጋግጠናል። ማንቸስተር ዩናይትድ በይፋ ተጫዋች አስፈርሟል። ውድ ቤተሰቦቻችን ዩናይትድ በዝውውር መስኮቱ ላይ ነቃ ተሳትፎን ሲያደርግ ተጫዋቾችንም ወደ ማስፈረም እንቅስቃሴ ገብቷል። 2 ዝውውሮችን ከዚህ በፊት ጨርሶ ነበር፣ የዩሪ ቲልማንስን እና እንደዚሁ ደግሞ የአንድሬ ሳንቶስን። ማንቸስተር ዩናይትድ ወጣቱን የክንፍ ተሰላፊ ታይናን ቶምሰንን ከቶትናም አስፈርመዋል። ማንቸስተር ዩናይትድ የ18 ዓመቱን የግራ ክንፍ ተሰላፊ ታይናን ቶምሰንን በ8 ሚሊዮን ዩሮ የግላቸው አድርገዋል። ቶትናም ከተጫዋቹ ወደፊት ሽያጭ 20 በመቶን ከማንቸስተር ዩናይትድ ይቀበላል። ተጫዋቹ በታዳጊዎች የሊግ ውድድር ላይ በ7 ጨዋታ 7 ጎሎችን ማስቆጠር ችሎ ነበረ። አሁን 18 ዓመቱ ነው። ማንቸስተር ዩናይትድ ይህን ተጫዋች በዋናው ቡድን ያጫውቷል ተብሎ ሲጠበቅ በቀጣይነት በተለይ ራሽፈርድ እዛ ቦታ ላይ በቋሚም ይሁን አይሁን የተረጋገጠ ጉዳይ ስለሌለ በዛ ቦታ ላይ ቢያንስ በረጅም ጊዜ የሚያገለግለውን የቀድሞ የቶትናም ተጫዋች የሆነው የአሁን የዩናይትድ ተጫዋች ሆኗል ታይናን ቶምሰን ለማንቸስተር ዩናይትድ በዛሬው ዕለት ፊርማውን አኑሯል። ማንቸስተር ዩናይትድ በአማካኝ ስፍራ ላይ ማኖ ኩኔ በዝርዝራቸው ውስጥ ቢኖርም እስካሁን ይፋ የዝውውር ጥያቄን አላቀረቡም። 47 ሚሊዮን ፓውንድ ምናልባት በዩናይትድ በኩል የተያዘ ቅር ነው ተብሏል። በዝውውር ጉዳይ ላይ ማንቸስተር ዩናይትድ በጣም የተጠና ነው። ዩናይትድን በነገራችን ላይ እያስፈረመ መሆኑ እንጂ የዩናይትድም ደጋፊዎች ደስተኛ አልነበሩም በሚከተላቸው ፖሊሲዎች። ዩናይትድ ይህንን ማኖ ኩኔን እስከ 47 ሚሊዮን ፓውንድ በተለይም ወደ ጣሊያን የሚወጡ መረጃዎች በስፋት እያስነበቡ የሚገኙት ጉዳይ ነው። ከዛ ውጪ ማንቸስተር ዩናይትድ በሌሳንድሮ ማርቲኔዝ ጉዳት ምክንያት በዝውውር መስኮቱ ላይ እንቅስቃሴ ሊያደርግ ይችላል እየተባለ ነው። በነገራችን ላይ የማቲያስ ዴላይትም ጉዳይ አገግሞ ወደ ሜዳ አልተመለሰም 100% እና ዩናይትድ ተከላካይ ሊያመጣ የሚችልበት በጣም አስገዳጅ ሁኔታም እንዳለ በስፋት እየተነገረ ይገኛል። ከዚህ ጋር በተያያዘ የቅርብ የማንቸስተር ዩናይትድ ሁነኛና በጣም አስደናቂ ተከላካይ ኒማንያ ቪዲች ስለ ሌሳንድሮ ማርቲኔዝ ጉዳት ሀሳቡን አጋርቷል። ምርጥ ተጫዋች ነው፣ ነገር ግን ማንቸስተር ዩናይትድ ወደፊት ሊሄድና ከሚቀጥለው የውድድር ዘመን በፊት አዲስ የማል ተከላካይ ሊያስፈርምበት የሚገባ ጊዜ ነው ብሏል። ይህ ማለት ከባድ ነው፣ ግን ለክለቡ የሚበጀውን እፈልጋለሁ። ዩናይትድ ከእንግዲህ በሌሳንድሮ ማርቲኔዝ ላይ መተማመን ይቸግረዋል ብሏል። በዓለም ዋንጫው ላይ ለሚቀጥለው ዓመት ለማንቸስተር ዩናይትድ ታላቅ የውድድር ዘመን ይኖራል ብዬ ማሰብ ጀመርኩ። አሁን ግን ሁኔታው ከምንም የራቀ ሲሆን ተመልክቻለሁ። ምክንያቱም ማርቲኔዝ ተጎድቷል፣ እሱን መተማመን በጣም ይቸግራልና ዩናይትድ ተከላካይ ማምጣት የግድ ይላል እያለ ነው። ይሄ የኒማንያ ቪዲች የግል ምልከታ ነው። የዩናይትድ ደጋፊዎችን በእርግጥ የሌሳንድሮ ማርቲኔዝን ሁኔታ ከብቃት አንጻር አልተጠራጠሩትም። ሌሳንድሮ ማርቲኔዝ ትልቁ ችግሩ ጉዳት ነው። እንግዲህ የጭን ጉዳት እንዳጋጠሙ በስፋት እየተነገረ ነው። ቪዲች ተስፋ እንቁረጥ፣ በሱ ላይ ወደ ገበያ ወጥተን ተከላካይ እናምጣ እያለ ይገኛል። ሃሪ ማጓየር፣ አንድሬ ሳንቶስ በመጀመሪያው ጨዋታ በጣም አስደናቂ ነበር። ለ45 ደቂቃ በጥሩ ሁኔታ መጫወት ችሏል። ያንን ጊዜ በጣም እንደወደደው እርግጠኛ ነኝ ብሏል። በዩናይትድ የመጀመሪያውን ጊዜ ጥሩ ጊዜን ያሳልፈዋል ብሏል። ስለ ዩሪ ቲልማንስ ተጠይቆ ነበር። ዩሪ ቲልማንስ ከእሱ ጋር በሌስተር በነበርኩኝ ጊዜ ጥቂት ወራት ውስጥ በደንብ አውቋለሁ። እሱ በጣም ጥሩ ፈራሚ ነው፣ እናም በቡድን ውስጥ ወሳኝ ይሆናል። እንደ አጠቃላይ ዩናይትድ በዚህ ክረምት ያስፈረማቸው ተጫዋቾች በጣም ጥሩ ናቸው ብሏል። እንግዲህ ማንቸስተር ዩናይትድ 2 ተጫዋቾችን አስቀድሞ ዛሬ ያው 3ኛውን አስፈርሟል። ዩሪ ቲልማንስን ከአስቶን ቪላ፣ አንድሬ ሳንቶስን ከቼልሲ ከፕሪሚየር ሊግ ነበር ያስፈረማቸው። ዛሬም ከፕሪሚየር ሊግ ከቶትናም ነው ታይናን ቶምሰንን ያስፈረመው። ዩናይትድ ከፕሪሚየር ሊጉ ማስፈረሙን ቀጥሏል። ተጫዋቾች ዩናይትድ 3ኛ ተጫዋቹን ያስፈርሟል። ሃሪ ማጓየርም የመጡት ተጫዋቾች ለዩናይትድ ለውጥ ያመጣሉ እያለ ነው።